አንድ ሰው እኮ ችግርን የሚረዳው ስለ ችግር ሲያይ፣ ረሃብን የሚረዳው ስለ ረሃብ ሲያውቅ፣ ገብቷቸዋል። ድካምን የሚረዳችሁ ደክሞት ስለ ድካም ሲያውቅ ነው። እነሱ ድካምን አያውቁት፣ ረሃብን አያውቁት። በምን ይረዱ? እኔ አንዳንድ ሳስበው ማለት ነው እኛ ስህተተኛ ራሴን እንደ ስህተተኛ ቆጥራለሁ። ለምን ብትሉ ምንም የማታውቅ ሴትዮ እኔን ትረዳኝ ብሎ ማሰብ በራሱ ትልቅ ስህተት ነው። ስለምን ትረዳኝ? እስቲ ስላላየችው ስለምን ትረዳኝ? ስለ ድካሜ ትረዳኝ? እንቅልፍ ማጣቴን ትረዳኝ? እንቅልፍ ማጣቴን አትረዳኝም። ለምን? ያው እንግዲህ የሚተኙበትን ሰዓት ለእናንተ አልነግራችሁም። ስለዚህ እኛን እነሱ እንዲረዱን እንዴ ሰው አይደለች እንዴ አይገባትም እንዴ አትረዳኝም እንዴ አንበል። ምክንያቱም ምኑን አውቀው ስለምን ይረዱን? ገብቷቸዋል። ስለምንም ሊረዱን አይችሉም። ስለዚህ ያለን አማራጭ ያለንባትን ጊዜ ሰላም ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቼ በጣም ወዳችሁ በጣም ማከብራችሁ እንቁ ቤተሰቦቼ እንዴት ናችሁ? ጾም እንዴት ነው? ጥግረራ እንዴት ይዟቸዋል? እንዴት ነው የረመዳን ጥግረራ? እንግዲህ እኛ እንደ መስራታችን እንግዲህ ያው ምንም አልቀነስንም። ጭራሽ ስራ ያወፍራል እንዴ? እንቅልፍ ማጣት ምናምን ያወፍራል እንዴ? እናንተ እኔ ተመችቶኛል። እናንተ እስካ እንዴት ነው? ምቾት ላይ ናችሁ? እንዴት ነው? ካላልና ይዘለቅማ። በዚህ አጋጣሚ እንግዲህ ወቅቱ የስራ እንደመሆኑ ያው ከበፊቱ የበለጠ እንደመሆኑ በምን አይነት መንገድ እያለፋችሁ ነው? ያው ባለችኝ ሰዓት ትንሽ እንጫወት ብዬ ነው የመጣሁት። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንዲሁም ደግሞ የምሰራውን ቪዲዮ ማንኛውንም ቪዲዮ በላይክ ጀምሩልኝ። ሀሳብና አስተያየት እንቀበላለን እና እንደዛ ነው እላችኋለሁ። እንግዲህ ዛሬ የመጣሁበት ዋነኛ ምክንያት አንድ ራሴን ሪላክስ ለማድረግ የምር እንዴ ማታ የለም ሪላክስ ማፊ የለም እና ጧት እንኳን ሳይነሱ እንደዚህ ሪላክስ ላድርግ ብዬ ነው። እና ለዛ ነው ማለት ነው። እናንተስ እንግዲህ እንዴት እየሆናችሁ ነው? ሰዎቻችሁን ልክ አፍጥር ሰዓት ሲደርስ እንዴት እያረጓችሁ ነው? በእናታችሁ ንገሩኝ። ቶሎ በሉ አምጪ ሲሏችሁ እኔ እናቴ እኔ ማለት ነው ከስራው ሰዓት የበለጠ ማለት ነው በጣም ወከባው አፍጥር ሰዓት ሲደርስ በቃ ልክ በቃ አዛን ሊል ሲል ነው ያለው ወከባ ማለት ነው። እናንተ ወይኔ እናንተስ ጋር ግን ሁላችሁም ጋር እንደኔ ነው? ቶሎ በይ እንትኑን አውጥተሻል? የታለ እንትኑ? እዚህ ጋር ያለውስ? እኛ ሀገር እኮ ግን እንደዚህ አይደለም። እውነት እኛ ሀገር እኮ በቃ ልክ አዛን ሲል ቴምርና ውሃቸውን ይዘው ምናምን እዚህ እኮ ወይ። ለማንኛውም ቅመሞችዬ ፈጣሪ ብርታትን ይስጣችሁ፣ ጥንካሬን ይስጣችሁ። ሌላ ምን ይባላል? ግን ደስ ይላል። ዋናው ነገር ራሳችንን ሳናበሳጨው ማለት ስራ በዛብን የሆነ ነገር ሆነን ምናምን ብለን ሳንል ነገሮችን ቀለል አድርገን ከሰራን ሁሉም ነገር ይገፋል ያልፋል ለማለት ያህል ነው። እና ነገሮችን ካቀለል ነው እንዴትም ቢያረጉት እንዴትም ብንሆን እንዴትም ብንዋከብ ያቺ ሰዓት ታልፋለች ማለት ነው። እና ሰዎቻችሁን በምን አይነት ትዕግስት እያለፋቻቸው ነው? የምር እኔ በጣም ከሚገርማችሁ ማለት ግን እንደ ቅመሞች ትዕግስተኛ ሰው አለ? እውነት ትዕግስተኛ ሰው ያለ አይመስለኝም። እኛ እኮ ትዕግስቱን በቃ የሁሉንም ሰው ትዕግስት ጨምሮ ለእኛ እኮ ነው የሰጠን። የምር እንዲህ ለእኛ ጋር ያለው ትዕግስት በስማ እና በጣም ደስ ይላል። ብቻ ግን ያው የምትጾሙም ልጆች እግዚአብሔር ጥንካሬን ይስጣችሁ፣ ብርታትን ይስጣችሁ፣ እሱ ያግዛችሁ። እውነት ከስራ ጋር ትንሽ ይከብዳል እና ጥንካሬን ይስጣችሁ። እውነት ጠንክራችሁ ዱአ አድርጉ። በቃ በዱአ ነው፣ በዱላ የሚሆን ነገር የለምና ክርስቲያኖችም ሁላችሁም እንጸልይ የእውነት እና ብቻ በቃ እኔ በነገራችን ላይ ያው ስራ ቢበዛም አለ አይደል ብቻ ነገሮችን ቀለል አድርጌ ስለማልፈን ይመስለኛል አላቅም። ብቻ ቀሎኛል። ረመዳን አልከበደኝም፣ የዘንድሮ ረመዳን አልከበደኝም እላችኋለሁ። እና ግን ከሰዎቻችን ጋር እችንም ጾማንም ይሁን ከጾሙ በፊት ብቻ ያለንን የስራ ግንኙነት በምን አይነት መንገድ ማለፍ ነው ያለብን? ከነሱ ጋር
ብዙዎቻችን ያው ስራ ሲበዛብን እንነጫነጫለን፣ እንቅልፍ ማጣት ያነጫንጨናል፣ ብዙ ነገር ያነጫንጨናል። ግን ደግሞ ሳንነጫነጭ በሰላማዊ መንገድ ከነሱ ጋር እንዴት ተስማምተን ልንሰራ እንችላለን? ሳትጣሉ ማለት ነው። በቃ ብዙዎቻቸው በነገራችን ላይ ሰበብ ነው የሚፈልጉት፣ ትንሽዬ ሰበብ ነው የሚፈልጉት። እና እኛ ደግሞ እንዳመላቸው ያለንበት ጊዜ ያው እንኳን አይደለም የእነሱ ሀገር የምንኖርባት ምድራችን ራሱ ኮንትራት ናት። ከዛች ኮንትራት ላይ ደግሞ ቀንሰን ያው እንግዲህ በስደት ላይ ሌላ ኮንትራት ይዘናል ማለት ነው። እናችን ጊዜያዊ ኮንትራታችንን በምን አይነት መንገድ ከነሱ ጋር በደስታ ማሳለፍ አለብን። ተደስተን አንድ ላይ ሰላም ሆነን ስንሰራ ነገሮች ሰላም ይሆናሉ። ጸብ አይኖርም፣ ጭቅጭቅ አይኖርም። በቃ የሆነ ብቻ ነገሮች በሰላማዊ መንገድ ሲሆን ደግሞ ደስ ይላል ማለት ነው። እና ምን ልላችሁ ፈልጌ ነው፣ ያው ስራ ስለበዛባችሁ አትነጫነጩ። ቢከፋችሁም ምንም ቢላችሁም ሲያዟችሁ እጭ ምናምን አትበሉ። በቃ ደስ ብሏችሁ በጣም ደክሟችሁ ራሱ ማለት ነው። በጣም ለመሰላችሁ መስራታችሁ አይቀርም። መስራታችሁ እኮ አይቀርም። መስራታችሁ ለማይቀር ምን አነጫነጫችሁ? ምን አበሳጫችሁ? ዘና ብላችሁ እሺ እንደዚህ አርግስት እሺ በቃ እንደዛ ምንም ከምትሉ እሺ ብቻ እነሱ እሺታን ስለሚፈልጉ ማለት ነው። ድካማችንን እኮ አያዩም። አንድ ሰው ሲሪየስ ነው የምነግራችሁ። አንድ ሰው አሁን ለምሳሌ የኔ ሙሉ ውሎ አለ ከጧት እስከ ማታ። ያችን ውሎዬን አንድ ቀን እሷ ውላ ብታየው የኔን ድካም የኔን ችግር ልትረዳ ትችላለች። ግን ያንን ደግሞ የማያደርግ ሰው የኔን ድካም ሊረዳልኝ አይችልም። ልክ አይደለም? ስለዚህ የእኛን ድካም የእኛን የሆነ ነገር እነሱ እንዲረዱልን ማሰብ በጣም ትልቅ ስህተት ነው። ለምን ብትሉ ምን ውስጥ ገብተው ምኑን አይተው ይረዱን? ምኑን ሰርተውት? እውነት ምኑን ሰርተውት ይረዱን? እስቲ አስቡት እናንተ ራሱ። አንድ ሰው እኮ ችግርን የሚረዳው ስለ ችግር ሲያይ፣ ረሀብን የሚረዳው ስለ ረሀብ ሲያውቅ፣ ገብቷቸዋል። ድካምን የሚረዳችሁ ደክሞት ስለ ድካም ሲያውቅ ነው። እነሱ ድካምን አያውቁት፣ ረሀብን አያውቁት። በምን ይረዱን? እኔ አንዳንድ ሳስበው ማለት ነው እኛ ስህተተኛ ራሴን እንደ ስህተተኛ ቆጥራለሁ። ለምን ብትሉ ምንም የማታውቅ ሴትዮ እኔን ትረዳኝ ብሎ ማሰብ በራሱ ትልቅ ስህተት ነው። ስለምን ትረዳኝ? እስቲ ስላላየችው ስለምን ትረዳኝ? ስለ ድካሜ ትረዳኝ? እንቅልፍ ማጣቴን ትረዳኝ? እንቅልፍ ማጣቴን አትረዳኝም። ለምን? ያው እንግዲህ የሚተኙበትን ሰዓት ለእናንተ አልነግራችሁም። ስለዚህ እኛን እነሱ እንዲረዱን እንዴ ሰው አይደለች እንዴ አይገባትም እንዴ አትረዳኝም እንዴ አንበል። ምክንያቱም ምኑን አውቀው ስለምን ይረዱን? ገብቷቸዋል። ስለምንም ሊረዱን አይችሉም። ስለዚህ ያለን አማራጭ ያለንባትን ጊዜ ጨርሰን በደስታ እግዚአብሔር በሰላም ወደ ሀገራችን እስከሚያስገባን ድረስ በቃ ታግሰን የሚሉንን እሺ ብለን አንድ ነገር ሁሌ ደጋግመው እንዲያዙን መጠበቅ ሳይሆን አንድ ቀን 2 ቀን ካዘዙን 3 4ኛውን ቀን በራሳችን መስራት። በቃ ፍላጎታቸው 1-2 ቀን ተከታታይ የሆነ ነገር ከፈለጉ በቃኝ እስከሚሉን ድረስ ያንን ነገር በተከታታይ ማድረግ። ይህን የምላችሁ እኔ ለሴትዬ ስለማደርግ ማለት ከሴትዬ ጋር አሁን እግዚአብሔር ይመስገን ማለት እንትን አንልም። ለምን አንድ ቀን ከጠየቀችኝ 2 ቀን ደግማ ከጠየቀችኝ ያንን ነገር በቃኝ እስክትለኝ ነው ማድረግላት። ታዩ እስክትለኝ እና በቃ የሆነ ነገር የሚፈልጉትን የማይፈልጉትን እነሱ ትንሽ እንከን ነው የሚፈልጉት። እንኳን አይደለም 1-2 አመት በጣም ብዙ አመት ሰርታችሁላቸው ራሱ ትንሽዬ ክፍተት ካዩ በቃ ሁሌኛ ጥፋተኛ እንደሆነ ነው የሚያስቡት። እና ያ ደግሞ እንግዲህ የሰጣቸው ነው፣ ምንም ሊያደርጉት አይችሉም። ስለዚህ ማንኛውም ሰው ማሰብ የሚችለው በራሱ ማሰብ በሚችልበት ልክ ነው። እነሱ ማሰብ የሚችሉት ያንን ብቻ ስለሆነ እኛ በራሳችን በቃ ነገሮችን በሰላማዊ መንገድ ተደስተን ሰርተን የመጣንባትን የኮንትራት ጊዜ ጨርሰን በሰላም ለሀገራችን እንድንበቃ በጸሎት ያችን ቀን መጠበቅ ነው ያለብን። እና ማሮችዬ በቃ ያው ያለችንን ሰዓት እንግዲህ ያው ዛሬ ዋነኛ የመጣውበት ነገር ስራ እንደ መብዛቱ እንደ መድከሙ እንቅልፍ እንደ ማጣታችን ምናምን ነገር እንትን አትበሉ፣ አትጨናነቁ። ምክንያቱም በቃ ሪላክስ ሆናችሁ ስሩ። ምክንያቱም እምቢ ብንልም ደከመኝ ብንልም መስራታችን አይቀርም። መስራታችን ለማይቀር ነገር ደግሞ ውስጣችንን ለምን እያለን እየተናደድን እንዴት እንዲህ ትለኛለች እንዴ አንተን አትልም እንዴ አትረዳም እንዴ ሰው ምናምን ብለን ከምንማረር በፍቅር ስንሰራው
ስራውም ይሰራልናል። እኛም አንዳንዴ ተናዳችሁ እና የምትሰሩት ስራና ውስጣችሁ በቃ ይሁን ብላችሁ ኬርለስ ሆናችሁ የምትሰሩት ስራ አንድ አይደለም። ኬርለስ ሆናችሁ የምትሰሩት ስራ ይፈጥናል ምናምን ነገር ገብቷችኋል። እና ራሳችሁም ሳትጨናነቁ በእነሱም አትፍረዱባቸው፣ እውነት አትፍረዱባቸው። ያልፈጠረባቸውን ከየትም ሊያመጡት አይችሉም። በእኛ ልክ ያስቡ ማለት ከባድ ነው። እኛን ይረዱን፣ ገብቷችኋል። እኛን ይረዱን። በጣም ከሚገርማችሁ ማለት ነው አንድ ሴት ጾማ ውላ ጾመኛ መሆኗን አውቀው ማለት ነው ጌታን በጣም ይገርሙኛል። ጾመኛ እንደሆነች እያወቁ ጾሟን ውላ ማታ አፍጥር ሰዓት ከቀራረበላቸው በኋላ ቁጭ ብለሽ አፍጥር የማይሉ ብዙዎች አሉ። ጾመኛ እንደሆነች እኮ ያውቃሉ። ገብቷችኋል። ስለዚህ ለምን አልተረዱኝም ብሎ ማለት ከባድ ነው። ስለዚህ ጾመኛ የሚሆንሽ ራስሽን እነሱ እንዲያላሉኝም እነሱ ምናምን ብለሽ እንዳትናደጅ። ካቀራረብሽ በኋላ ስታቀራረቢ ለእነሱ ስታቀርቢ ለራስሽም እያዘጋጀሽ ከዛ ልክ አቀራርበሽ እንደጨርሽ ራስሽ ነሽ ማስፈጠር ያለብሽ። እሺ ማርዬ። እና ለምን እንደዛ አላሉም አይረዱም ወይ እነሱ ጾመኞች አይደሉ ወይ ውሎን አይረዱም ምናምን ብላችሁ የምትሉ ልጆች ትኖራላችሁ ብዬ ስላሰብኩኝ ነው። በእኛ ልክ ያስቡ ማለት አይቻልም። ምክንያቱም የተሰጣቸውን ብቻ ነው ሊያስቡ የሚችሉት፣ ማሰብ በሚችሉበት መጠን ብቻ ስለሆነ ማለት ነው። እና ማሮችዬ ይህንን ለማለት ነው እንግዲህ ባለችን ጊዜ ከች ልበላችሁ ብዬ ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ እስቲ አበረታቱኝ። ካለችን ጊዜ ቆጥቤ ነው የመጣሁት። እና ለማንኛውም መልካም የጾም ጊዜ ይሁንላችሁ፣ ለክርስቲያንም ለሙስሊምም ለሁላችሁም መልካም የበረከት ዘመን። ብዙ መጥፎ ነገሮች ጠፍተው መልካም ነገሮች የሚበዙበት እኛም ደግሞ በሰላም ሀገራችን ገብተን በነጻነት ሀገራችን ነጻነት በቃ ፏ ብሎ ሰላም ሰፍኖባት በሰላም ሀገራችን ገብተን እኛም በሰላም የምንሰራ ወዴትም መሄድ ሳንችል በፍቅር ከቤተሰቦቻችን ጋር የምንኖር ያድርሰን። ለዛ እላችኋለሁ። እወዳችኋለሁ። እንደነገርኳችሁ ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በመቀጠል ጾመኛ እህቶቼ እነሱ አፍጥሩ እስኪሏችሁ ድረስ የእነሱ አፍጥር ካቀረባችሁ በኋላ ተከታይ አለ። ገብቷችኋል። ያንን ተከታይ ስታቀራርቡ ቡና ምናምን ስትሉ እናንተ ሰዓታችሁ ይሄዳል፣ ትጎዳላችሁና ልክ ለእነሱ እንዳቀረባችሁ ለራሳችሁም ቁጭ ብላችሁ ለማፍጠር ሞክሩ። ብዙ ስለ እኛ ኢትዮጵያኖች በነገራችን ላይ ብዙም ስለ ራሳችን የምንጨነቅ ሰዎች አይደለም። እውነት ከሌላው ብሄር ጋር ራሳችንን ሳገናኘው ሌላው ብሄር በጣም ዋው ለራሱ ያውቃል። እኛ ግን ለራሳችን አናውቅምና ቶሎ ብለን ለነሱ ምን ጨረስን፣ ስራ ጨርሰናል ወይ፣ ምን አረግን፣ ምን ቀረ ያላቀረብኩት ብለን ነው የምናስበው። ራሴንም ስለማይ ማለት ነው። ግን ያንን ብቻ ሳይሆን ራሳችንንም እያሰብን ለራሳችንም በጣም ማሰብ አለብን። ምክንያቱም እኛ ስንኖር ነው ቤተሰቦቻችን ደስተኞች የሚሆኑት፣ እኛ ስንደሰት ነው የሚደሰቱት። ዛሬ ላይታወቀን ይችላል፣ ምክንያቱም እየተንቀሳቀስን ስለሆነ። ግን የሆነች እረፍት አግኝተን በተቀመጥን ሰዓት ነው ጉዳታችን ሊሰማን የሚችለው። ስለዚህ ሁላችንም ስለ ራሳችን እንወቅ፣ እናስብ እላችኋለሁ። የምሬ ነው። በቃ ለእነሱ ስናስብ ለእኛም የሆነ ነገር ገብቷችኋል። ከበሉ በኋላ ተከታዩ ቀስ ብሎ ይደርሳል። እና ስራ ስጨርስ ብላችሁ በተለይ የምትጾሙ ልጆች ራሳችሁን እንዳትጎዱ። እወዳችኋለሁ። እግዚአብሔር ጸሎታችሁን ይስማችሁ ሁላችሁንም የምር። እና የልላችሁ ነው በቃ ዛሬ መጣሁትኝ። ያው እንግዲህ እናንተንም አልጨቅጨቃችሁ፣ እኔም ደግሞ ወደ ስራዬ ቻው እላችኋለሁ። ወዳችኋለሁ። ሰብስክራይብ ማድረግ ግን እንዳይረሳ። አበረታቱኝ እስቲ፣ አጠንክሩኝ እስቲ፣ ደስ ይበለኝ እስቲ፣ ምን አለበት። ለማንኛውም ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ጠንክሩልኝ፣ በርቱልኝ። ምንም እንዳትጨነቁ፣ እንዳታስቡ። ከመጨነቅ ከማሰብ ምንም አይመጣም። ሰምታችሁ እንዳልሰማ በዚህ ሰምታችሁ በዚህ ድፍት ቢናገሯችሁ ቢጮሁባችሁ፣ ሲጮሁባችሁ ራሱ ልክ እንደሚያዝናና እናንተ እንደሚያዝናናችሁ ነገር እያሰባችሁ እየሰማችሁ እየደፋችሁ ምናምን አሳልፉ። ያው ቀን እስኪያልፍ ይባል የለ። ስለዚህ ቀን እስኪያልፍ አንገታችንን ደፍተን ባለን ነገር በምንሰራው ነገር ደስተኞች ሆነን ጊዜያችንን እንክፋላችኋለሁ። እወዳችኋለሁ የኔ ቅመሞች ባይ